መንፈስ ቅዱስ አሐዱ አምላክ አሜን። አሜን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። ምሕረቱ ብዙ የሚሆን በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። የትምህርታችን ርዕስ ሐዋርያዊ ምክር የሚል ነው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 11 እስከ 22 ያለውን የመጽሐፍ ቅዱስ ክፍል ነው እንደ እግዚአብሔር ፈቃድ የምንመለከተው። ክፍሉን በጸሎት መንፈስ ሆነን እናነባዋለን። ስለዚህ እርስ በርሳችሁ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱም ሌላውን ያንጸው። ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ስራቸውም ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። እናመሰግንሃለን። አሜን። ቅዱስ የዘመናት አምላክ እግዚአብሔር መለወጥ የሌለብህ አምላካችን ከፍ ከፍ እናደርግሃለን። አሜን። ስለ ቸርነትህ፣ ስለ ምሕረትህ፣ ስለ ይቅርታ፣ ስለ ማዳንህ፣ ስለ እውነትህ እዚህ ስላደረስከን ጌታ ሆይ ተመስገን። አሜን። ሁሉን የምትችል ጌታ ሆይ በምክርህ ወደ እኛ እንድትመጣ ይህንን የተሰሎንቄን መልእክት ያጻፈ ብሩክ መንፈስህ በሐዋርያው አንደበት የመከረ የገሰጸ ቅዱስ መንፈስህ ዛሬ ለመተርጎም የቀኙን መንገድ ለማሳየት ወደኛ ይምጣ። አሜን። ሁሉን የምትይዝ ጌታ ሆይ ባሪያዎችህን ደግሞ በመንፈሳዊ ስርዓት በቤት እንድንሄድ እርዳን። አሜን። ጌታ ሆይ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረት በመካከላችን ትሆንልን። አሜን። አንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። አሜን። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። ርዕሳችን ሐዋርያዊ ምክር የሚል ነው። ሐዋርያዊ ጸሎት፣ ሐዋርያዊ ትእዛዝ፣ ሐዋርያዊ አደራ፣ ሐዋርያዊ ምክር፣ ሐዋርያዊ ግዝት አለ። ሐዋርያ ማለት ምን ማለት ነው ስንል ሐዋርያ ማለት ከጌታ በስልጣን የተላከ ማለት ነው። ሐዋርያ ማለት ከጌታ በስልጣን የተላከ ማለት ነው። ጌታ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ በማለት ደቀ መዛሙርቱን አዟል። እሱ እስከ ዓለም ፍጻሜ ድረስ ከቤተ ክርስቲያን አገልጋዮች ጋር ነው ያለው። ስለዚህም በቤተ ክርስቲያን የሚመክር እሱ ነው፣ የሚገስጽም እሱ ነው፣ የሚቀጣም እሱ ነው፣ የሚያቀናም እሱ ነው። 2 እና 3 ሆናችሁ በስሜ በምትሰባሰቡበት በዚያ በመካከላችሁ እሆናለሁ ብሏል። ጌታ ይህንን ኪዳን የሰጠው ለአገልጋዮች ህብረት ነው እንጂ ለመላው የምዕመናን ህብረት አይደለም። ከላይ ክፍሉን ስታነቡ ለቤተ ክርስቲያን ንገራት የሚል ቃል እናገኛለን። ለቤተ ክርስቲያን ንገራት። ከዚያ በኋላ በምድር ያሰራችሁት በሰማይ የታሰረ ይሆናል። ማቴዎስ 18 ቁጥር 15 ጀምሮ ነው። ከዚያ በኋላ በምድር 2 እና 3 ሆናችሁ በምትለምኑት ብትስማሙ እኔ በሰማይ አደርገዋለሁ። ቀጥሎ 2 እና 3 ሆናችሁ በስሜ በምትሰባሰቡበት በዚያ በመካከላችሁ እሆናለሁ። ጌታ በስሙ በሚሰባሰብበት በምዕመናን አንድነት መካከል ይሆናል። ምክንያቱም የእግዚአብሔር ስም የእግዚአብሔርን ህልውና ይጋብዛል። የእግዚአብሔር ስም የእግዚአብሔርን ህልውና ይጋብዛል። በዚህ ክፍል ላይ ግን ከምትወስኑት ውሳኔ ጋር አብሬ እስማማለሁ ማለት ነው።
ስለዚህ በአገልጋዮች ጉባኤ የሚወሰነው ውሳኔ፣ በሐዋርያት ጉባኤ የሚወሰነው ውሳኔ ጌታ ያለበት ውሳኔ ነው። ቤተክርስቲያን በሰማይና በምድር አንዲት ናት። ለዚህ ነው ምድራዊቷ ቤተክርስቲያን የለየችው፣ በሰማይም የተለየ ነው። ቤተክርስቲያን ምድራዊት የእግዚአብሔር ኤምባሲ ናት። ቤተክርስቲያን አደረጃጀት ያላት ሳትሆን ቤተክርስቲያን አካላዊትና ባለስልጣን ናት። ስለዚህ ቤተክርስቲያንን ከተራ ድርጅትነት አሳልፈን ልናያት ይገባል። አካላዊ በመሆኗ ራሷ ክርስቶስ ነው። ስልጣናዊ በመሆኗ ደግሞ በነፍሳችን ላይ ይመለከታታል። የቤተ ክርስቲያን ዓላማዋ ሙዳየ ምጽዋት መሰብሰብ፣ የቤተ ክርስቲያን ስራዋ እሱን መቁጠር አይደለም። አስፈላጊ ነው፣ ምዕመናን ይሰጣሉ። ምክንያቱም ሰው ለሚበላበት ቤት ቀለብ መስፈር ግዴታ ነው። ለቀለባቸው ነው የሚሰፉት። መልሶ ለነሱ ነው የሚሆነው፣ ለእግዚአብሔርም የሚደረግ አይደለም። መልሰው የሚጠቀሙት ምዕመናን ናቸው። የቤተ ክርስቲያን ዋነኛ ተግባር እሱ አይደለም። የአገልጋዮችም ዋነኛ ተግባራቸው እሱ አይደለም። አገልጋዮች እንደውም ስጋዊ ነገርን በሚመለከት ሳያስቡ ለነፍስ ሩጫ ብቻ መሮጥ አለባቸው። ያ ግን የሚሆነው በነፍሳችን ለሚያስቡልን በስጋቸው ስናስብላቸው ነው። አለበዚያ የሚሆነው ነገር ምንድነው ስንል አንድ እጅ አገልጋይ ነው የሚሆኑት። አንድ እጃቸው ይቆፍራል፣ አንድ እጃቸው ደግሞ ቃሉን ይዘራል። የተከፈለ ልብ ያላቸው አገልጋዮች ነው የሚሆኑት። ጌታን ሳያዳምጡ ለኛ የሚናገሩ ከሆነ የጠለለ መልእክት አናገኝም፣ የተቆራረጠ መልእክት ነው የምናገኘው። ስለዚህም ለእያንዳንዱ አገልጋይ ልቡ ከእግዚአብሔር ቤት መሸፈት ወይም በስጋዊ ሩጫ መጠመድ ምዕመናን ተጠያቂዎች ናቸው። ቤተክርስቲያን አካላዊትና ቤተክርስቲያን ስልጣናዊት ናት። የምድር ነገስታት ሁሉ ስልጣናቸው የሚያዘው እስከ ድንበራቸው ነው። ቤተክርስቲያን ግን ስልጣኗ እስከየት ነው? እስከ ሰማይ ነው። እስከ ሰማይ ነው። በክርስቶስ ስም የተሰባሰቡ ምዕመናን ቤተክርስቲያን ናቸው። በዚያ ውስጥም የሚያገለግሉት አገልጋዮች ሐዋርያዊ ስልጣን ያላቸው ናቸው። ስለዚህ እንደ እግዚአብሔር ቃል ሊገዙ፣ እንደ እግዚአብሔር ቃል ሊገዙላቸው ይገባል። ስልጣን በሌለበት ተዋረድ የለም። ስልጣን በሌለበት መደማመጥ የለም። ስልጣን በሌለበት መታዘዝ የለም። ስልጣን በሌለበት የእግዚአብሔር ክብር የለም። እግዚአብሔር የስልጣን አምላክ ነው። እግዚአብሔር የክብር አምላክ ነው። እሱ መንፈሱን የሚያሰፍነው ክብሩን ያለ ልክ የሚለቀው ስልጣን ባለበት ስፍራ ነው። ስለዚህ እግዚአብሔር ቤት በስልጣን ያሸበረቀ ነው። እግዚአብሔር ቤት በስልጣን ምን ያለ ነው? ያሸበረቀ ነው። ተራ ቤት አይደለም ወገኖቼ፣ ተራ ቤት አይደለም። አባወራ የአባወራነት ስልጣን አለው። መንግስት የመንግስትነት ስልጣን አለው። አገልጋዮች ደግሞ የአገልጋይነት ስልጣን አላቸው። ለዚህ ነው ወደ እግዚአብሔር ቤት በገባ ጊዜ ነው የሚለው፣ እግርህን ጠብቅ ነው የሚለው። ስለዚህ ለእግዚአብሔር ቤት እንኳን አንደበታችንን አይደለም እግራችንም ጠንቃቃ ሊሆን ይገባዋል። የእግዚአብሔር ቤት የስልጣን ቤት በመሆኑ ቁመት የምንለካካበት አይደለም። ጳውሎስ በብሉይ ኪዳን ዕውቀቱ የገፋ ሰው ነው። ጴጥሮስ ደግሞ ምንም የማያውቅ የገሊላ አሳ አጥማጅ ገበሬ ነው። ግን ስልጣን አለው። ስልጣን ከኃይል ይበልጣል። ስልጣን ከዕውቀት ይበልጣል። ስለዚህ ስልጣን ኃይልንም
ዕውቀትንም ይገዛል። በጎዳና ስትወጡ ትራፊኩ እጁን ሲያነሳ ሾፌሩም መኪናውም ይቆማል። በኃይል ማን ይበልጣል? መኪናውና ሾፌሩ ይበልጣሉ። ስልጣን ግን ኃይልን ይገዛል። ስልጣን ኃይልን ይገዛል። ሐዋርያዊ ስልጣን እስከ ጌታ መምጣት ድረስ ጽኑ ነው። ዛሬ ሐዋርያ ለሚለው ስያሜ ነው ሰው እየተሯሯጠ ያለው። ዋናው ነገር ሐዋርያዊ ስልጣን በቤተ ክርስቲያን መስፈኑ ነው። ስያሜው ኖሮ ስልጣኑ ከሌለ የተሳለ አንበሳ ነው፣ ምንም አያደርግም። አንዳንድ ጊዜ ስራው አለ፣ ስያሜው ግን ላይኖር ይችላል። ስለዚህ ሐዋርያዊ ስልጣን በቤተ ክርስቲያን መስፈን ይገባዋል። ለዚህ ነው ሐዋርያው በስልጣን ምን ይላል? ይመክራል። የእግዚአብሔር ቤት የተዋረድ ቤት ነው። የእግዚአብሔር ቤት የተዋረድ ቤት ነው። ስነ ስርዓትም የሚወጣው ከእግዚአብሔር ቤት ነው። መከባበር የሚወጣው ከእግዚአብሔር ቤት ነው። መፋቀር የሚወጣው ከእግዚአብሔር ቤት ነው። መደማመጥ የሚወጣው ከእግዚአብሔር ቤት ነው። የእግዚአብሔር ቤት የረብሻ ቤት ከሆነ ዓለም እንዴት ሰላም ሊሆን ይችላል? የእግዚአብሔር ቤት የንቀት ቤት ከሆነ ዓለም እንዴት ክብርን ያውቃል? ስለዚህ ሐዋርያዊ ስልጣን በቤተ ክርስቲያን መስፈን አለበት። በእውነት ከመቼውም ጊዜ ይልቅ ምዕመናን የእግዚአብሔርን ቃል እየተማሩ ነው ያሉት። የእግዚአብሔርን ቃል እያወቁ ነው ያሉት። ግን ልባቸው ለመንፈሳዊ ስልጣን እየተገዛ ነው ወይ? ሲገሰጹ ወጥተው የራሳቸውን ቡድን የሚመሰርቱ ከሆነ በምድር ላይ የበረከት ቤተክርስቲያን ሳይሆን የኩርፊያ ቤተክርስቲያኖች እየበዙ ይመጣሉ። ብዙ አብያተ ክርስቲያናት ኩርፊያ የወለዳቸው ናቸው እንጂ መብዛት የወለዳቸው አይደሉም። ወገኖቼ ከመግዛት ይልቅ መገዛት በረከት ነው። ከመግዛት ይልቅ መገዛት በረከት ነው። ከማዘዝ ይልቅ መታዘዝ በረከት ነው። ሕይወታችሁን ባወቃችሁት ልክ ሳይሆን በታዘዛችሁት መጠን ለኩት። ያን ጊዜ መንፈሳዊ አድራሻችሁን በትክክል ታገኙታላችሁ። መንፈሳዊ አድራሻ በእውቀት ሙቀት አይለካም፣ በመታዘዝ ሙቀት ነው የሚለካው። መንፈሳዊ አድራሻ በእውቀት ሙቀት ሳይሆን በመታዘዝ ሙቀት ነው የሚለካው። መታዘዝ ትህትናን የሚጠይቅ ነገር ነው። መታዘዝ ፍቅርን የሚጠይቅ ነገር ነው። እውነተኛ ታዛዥ ሞተሩ ምንድን ነው? ትህትና፣ ፍቅር ነው። ፍቅር ካለን ትህትና ካለን እንደ ትእዛዛት ቀላል የሉም። በዓለም ላይ ውጤታማ በሆንበት ነገር በእግዚአብሔር ቤት ውጤታማ መሆን አንችልም። ምክንያቱም ዓለሙ ለየራስ ነው፣ ውጊያውም ለየራስ ነው፣ ተግባሩም ለየራስ ነው። በዓለም ላይ በእውቀታችን፣ በዝናችን፣ በጉልበታችን ውጤታማ ሆነን ሊሆን ይችላል። ያ ኃይል ግን እዚህ ጋር ይገራል እንጂ ያ ኃይል እዚህ ጋር በሙሉነት አይገዛም። ምክንያቱም ውጊያው እንደ አውዱ ነው። ለስጋዊ ጦርነት ስጋዊ መሳሪያ፣ ለመንፈሳዊ ትግል ደግሞ መንፈሳዊ መሳሪያ ያስፈልጋል። ስለዚህ ሐዋርያው በስልጣን እየመከረን ያለው ወገኖቼ፣ ማንንም ማስተማር ይቻላል፣ ማንንም መምከር ግን አይቻልም። ለመምከር መካሪው እኔነት ሊሰማው ይገባል፣ ስልጣን ሊሰማው ይገባል። ይመለከተኛል ማለት አለበት።
ምክር የመንፈስ ቅዱስ አገልግሎት ነው። ምክር የመንፈስ ቅዱስ ምንድነው? አገልግሎት ነው። እግዚአብሔር ከወጣለት ስም ጌታችን ኢየሱስ ክርስቶስ ከተሰየመበት ስም አንዱ መካር አምላክ የሚል ነው። የሚመክር አምላክ ነው። መምከር ምንድነው? መምከር ማለት እንደ ደብዳቤ ነው። በስማችን፣ በግላችን፣ በአድራሻችን የተላከ የፍቅር መልእክት ነው። መምከር እንደ ደብዳቤ ነው። በስማችን፣ በአድራሻችን፣ በግላችን የተላከ ምንድነው? የፍቅር መልእክት ነው። ስለዚህ ሐዋርያው ይመክራል። የሚመክር በር ዘግቶ ለልብ ቀርቦ የሚናገር ነው። ስለዚህ መካሪን መግፋት አይቻልም። ሐዋርያው ብዙ መንፈሳዊ ሀተታዎችን ከገለጠ በኋላ ቁጥር 11 ላይ አንደኛ ተሰሎንቄ 5:11 ላይ ስለዚህ እርስ በርሳችሁ ደግሞ እንደምታደርጉ እርስ በርሳችሁ ተመካከሩ፣ አንዱም አንዱን ሌላው ያንጽው ይላል። ልብ አድርጉ። መመካከር ሁልጊዜ አገልጋዮች የሚጠበቁበት ጉዳይ አይደለም። መገሰጽም ሁልጊዜ አገልጋዮች የሚጠበቁበት አይደለም። እርስ በርሳችን ከተመካከረን የአገልጋዮች ድካም እየቀነሰ ይመጣል። ዛሬ በምድራችን ላይ እንደ ጧፍ ነደው የሚያበቁ አገልጋዮችን እያፈራን ነው። እንደ መቅረዝ ተሞልተው የሚቀጥሉ አገልጋዮችን ማፍራት አልቻልንም። ለምን? የራሳችንን ድርሻ መወጣት ስላልቻልን ነው። በቤቱ ያኮረፈ ምዕመን ያለው፣ በቤቱ የሚታዘብ ምዕመን ያለው፣ ዳር ቁጭ ብሎ የሚያሽሟጥጥ ነው ያለው። ይሄ ጎደለ ብሎ አቃቂር የሚያወጣ ነው ያለው። በቤቱ ታዛቢ ከሆነ ቤቱ አይደለም። በቤቱ ቀስቃሽ ከፈለገ ቤቱ አይደለም። እርስ በርስ መመካከር ይገባል። እህትና ወንድም ባይጣጣሙ እንኳ የእናቴ በሽታ እንዳይነሳ እባክህን፣ አባቴ እንዳይጎዳ እባክህን ይባባላሉ። እርስ በርስ መመካከር ይገባል። እርስ በርስ መጽናናት ይገባል። አለበዚያ አንዱ ለስንቱ ይደርሳል ብላችሁ ታስባላችሁ? አገልጋይም ቢሆን ሰው ነው። የሰዎችን የቤት ስራ ቢሰማም የራሱ የቤት ስራ ያለበት ነው። ስለዚህ እርስ በርስ መመካከር ይገባል። በቤተ ክርስቲያን መመካከር እንጂ ሐሜት ሊኖር አይገባውም። ለምንድነው ስንል ሐሜት ወቀሳ የሌለውን ጠብ ይወልዳል። የሚተማሙ ሰዎች ሰላም ይባባላሉ። እንዳናስታርቃቸው ሰላምታ አላቸው፣ እንዳንተዋቸው ደግሞ ሆድና ጀርባ ሆነዋል። ስለዚህ ሐሜት የፍግሳት ነው፣ ውስጡን የሚሄድ ነው። ሐሜት የቋንጃ እከክ ነው፣ ደርሰን ልናከከውና ልንረካ አንችልም። ይሄ ብቻ እንዳይመስላችሁ፣ ማንኛውም ኃጢአት ሁለት ወገኖችን ይነካል። ሐሜት ሶስት ወገኖችን ይነካል። የሚታማው፣ የሚሰማውና የሚያወራውን። ስለዚህ ባለ ሶስት እግር ነው የሐሜት ኃጢአት። ሁለት እግር አለ፣ ክራንች ይጨመራል፣ ሶስተኛ ይሆናል ማለት ነው። እግዚአብሔር ይርዳል። እርስ በርሳችሁ ምን በሉ ነው የሚለው? ተመካከሩ። መመካከርን ስንፈራ ይሄ ነው የሚወለደው፣ ሐሜት ነው የሚወለደው። በቤተ ክርስቲያን ሐሜት የተከለከለበት ምክንያቱ ምንድነው ስንል አካል ስለሆነን ነው። እጅ እግርን ስለማያማው፣ አይን አፍንጫን ስለማያማው አካል ነን። እግዚአብሔር ያግዘን። እርስ በርሳችሁ ምን በሉ? ተመካከሩ።
እርስ በርስ መመካከር ምንድነው? ተመካከሩ። ምንድነው እርስ በርስ መመካከር? በልጅነታችን ጫካ ወርዳችሁ የምታውቁ ከሆነ በሕፃንነት ዘመን በዚያ በባዶ እግር ችቦ ለቅማችሁ የምታውቁ ከሆነ ያንን ስስ እግር እሾህ ይወገዋል። ሁሉም ተወጊ ነው በጫካ ውስጥ። ታዲያ የአንደኛውን እሾህ በጥንቃቄ ይነቅልለታል። መመካከር ማለት ይሄው ነው። በጫካው ዓለም ላይ ሁላችንም ተወግተናል። ስለዚህ በጥንቃቄ የእናንተን እሾህ መንቀል የኔን እሾህ መንቀላችሁ እሱ መመካከር ይባላል። አሁን መምከር ነው ያለው። ለዛ ነው የማንግባባው። እኔ ንጹህ ነኝ፣ እናንተ ተበላሽታችኋል። እኔ ብርቱ ነኝ፣ እናንተ ወድቃችኋል። ይሄ አያግባባ። ተመካከሩ። መግባባት የሚል ቃል ታውቃላችሁ? እናንተ ወደ እኔ መግባት፣ እኔ ደግሞ ወደ እናንተ መግባት ማለት ነው። መግባባት አንተ እኔ ልብ ውስጥ ሆነ፣ እኔ ደግሞ አንተ ልብ ውስጥ ሆኜ ማውራት። መግባት ነው ያለው። መግባት ደግሞ አንዳንድ ጊዜ ድፍረት፣ ዘው ማለት፣ መጣስ ነው። ስለዚህ አንግባባ። ተመካከሩ፣ ተግባቡ። ወደ ሰዎች ድንበር በስልጣን እንሄዳለን፣ ወደኛ ግን አይመጡም። መመካከር በፍቅር ድንበርን ማንሳት ነው። መመካከር መስመሩን ለመንፈስ ቅዱስ ክፍት ማድረግ ነው። እግዚአብሔር ይርዳል። ተመካከሩ። ዛሬ መመካከር የለም። እንኳን መመካከር አይደለም ሰላም መባባልም የለም። ሰው ሁሉ ፈርቶ ነው ያለው። አንዱ ከአንዱ ጋር ሲቀመጥ ልክ የበጉንጭ ቁስል እንደያዘው ልብስ እንዳይነካው እንደሚጠነቀቀው ተጠንቅቀን ነው ወገኖቼ። ፍቅር እየሳሳ ሲመጣ ፍርሃት ደግሞ እየወፈረ ይመጣል። ፍጹም ፍቅር ፍርሃትን አውጥቶ ይጥላል ነው። ባናግረው ብደውልለት ብፈልገው ብለን የምንፈራው ሰው ካለ ፍቅራችን ፍጹም አይደለም። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። የመጠባበቅ ግንኙነቶች ፍቅር አይደሉም። ከዲፕሎማሲ ያነሱ ግንኙነቶች ናቸው። እርስ በርሳችሁ ግን ምን አሉ በሉ የሚለው ተመካከሩ። ምክንያቱም በመድረክ ብቻ ባለ ግንኙነት ምዕመናን አይታነጹም። እርስ በርሳቸው መመካከር አለባቸው። እርስ በርሳችሁ ተመካከሩ። ይልቁንም ቀኑ ሲቀርብ እያያችሁ ይላል ደግሞ ዕብራውያን 10:25 ላይ መሰብሰባችንን አንተው ይላል። የመሰብሰቡ ዓላማ እርስ በርስ እንድንተያይ ይላል። እንድናይ አይደለም፣ እንድንተያይ ነው። ስለዚህ የሰውን እንከን ለመቁጠር አይደለም፣ ለመተያየት ለመተናነጽ ነው። ዛሬ ፊትህ ምንድነው? ዛሬ ፊትሽ ምንድነው? ምን ሐሳብ ገባችሁ ለመባባል ተመካከሩ። ቀደም በገለጽነው ምሳሌ አንዱ የአንዱን እሾህ በጥንቃቄ ይንቀልለት፣ ሊሰበር ይችላል። ያ ደግሞ አደጋ ነው። በጥንቃቄ ታዲያ በልጅነታችን እሾህ ስንነቅል በጣም የሚጮህ ነው ቅድሚያ የሚሰጠው፣ በጣም ያመመው። በመመካከር ሂደት በጣም የተጎዳው ቅድሚያ ሊሰጠው ይገባል። ያ ማለት ግን የሁሉም እግር እየደማ ነው። ያ ማለት ግን የሁሉም እግር ውስጥ ምን አለ? እሾህ አለ። መንፈስ ቅዱስ ያድለን። ለቤተ ክርስቲያን በእውነት ይህንን ያድል፣ ለምዕመናን ይህንን ያድል። በተለያዩ ሀገራት ላይ ምዕመናን መፋቀር አልቻሉም። አገር ጥለው ወጥተዋል። አመሉን ጥለው ቢወጡ እንዴት ጥሩ ነበር። እዚያም ይጣላሉ። ፖሊስ ነው የሚገላግላቸው። ቤተ ክርስቲያን ገብቶ በምንመካከርበት አደባባይ ከተደባደብን አስቸጋሪ ነው። የዚህ ሁሉ ችግሩ ምንድነው? የምንሰማው ሰው የለም። ሁሉም አለቃ ሆነ።
እምናደምጠው የለም። ስልጣንን በስልጣናችን ሻር ነው። የወፍ ዘፈን አውራጁ አይታወቅም ይባላል። ዝም ብሎ መንጫጫት ነው። ሁሉም የሚያወራ ነው፣ የሚያደምጥ የለም። ሁሉም አዋቂ ነው። በአገራችንማ ሁሉም ሊቅ ነው። ወገኖቼ እርስ በርስ መመካከር ያስፈልጋል። የእግዚአብሔር ልብ እንዲያርፍ ብቻ አይደለም፣ ኧረ ፖሊስም አርፎ እንዲቀመጥ፣ መንግስትንም ላለመረበሽ። ዛሬ በየፍርድ ቤት ያለ የቤተ ክርስቲያን ፋይል ቢወጣ ብዙ ችሎቶች ይቀላጠፉ ነበር። እግዚአብሔር ይርዳል። የቀድሞ ጠቅላይ ሚኒስትር የሃይማኖት አባቶች ተካሰው ሲሄዱ እኛ ወደ እናንተ ልጆቻችንን ለመላክ ስናስብ እናንተ ወደኛ መጣችሁ አሏቸው። አዎ ወገኖቼ ወደኛ ሊመጡ እኮ እያሰቡ ነው የዓለም መሪዎች። እኛ ወደ እነሱ የምንሄድ ከሆነ ክርስቶስን በዘመናችን ሰቀል ነው፣ አራቆት ነው። በአደባባይ ክርስቲያኖች በአደባባይ ሲወጋገዙ የክርስቶስን እርቃን ገለጡ። አይሁድ ቀራንዮ ላይ አንድ ጊዜ ሰቀሉት። እኛ በታሪካችን በየዕለቱ እየሰቀልነው ነው። ማን ነው አይሁድ ብሎ የሚሳደብ? ወገኖቼ ያልሰቀለ ማን ነው? መስቀል ማለት ክርስቶስን በአሕዛብ ፊት በማያምኑ ፊት ስሙን ማሰደብ ነው። እርስ በርሳችሁ ምን በሉ? ተመካከሩ፣ አንዱም ሌላውን ያንጸው። ማነጽም ራዕይ ያለው ነገር ነው። የሚያንጹ ሰዎች አይታችሁ ከሆነ ያችን ሲሚንቶዋን እንደው እጅ በምትመስል ነገር ዛቅ ያደርጉና እንደገና ደግሞ እንዳትነጥብ አድርገው ከለላ አድርገው ቀስ አድርገው ነው የሚጨምሩላት። ማነጽ ቀስ አድርገው ነው አንዱን ብሎኬት ከአንዱ ጋር ለማገናኘት ቀስ አድርገው ነው የሚተኩሱት። ማነጽ ራዕይ ያስፈልገዋል። ማነጽ ጥበብ ያስፈልገዋል። ስላወቅን ብንናገር ልናፈርስ እንችላለን። ጥበብ ያስፈልጋል። ጥበብ ያስፈልጋል። ጥበብ ምንድን ነው? ዕውቀት የሀብት ክምችት ነው። ዕውቀት የሀብት መዝገብ ነው። ጥበብ ደግሞ ለወቅቱ የሚያስፈልገውን ነገር አውጥቶ በቦታው ላይ መዋል ነው። አንድ ግምጃ ቤት ጠባቂ፣ አንድ የመስሪያ ቤት ጠባቂ፣ የሀብት ጠባቂ ለሾፌሩ እስክሪብቶ ቢሰጠው ላይጠቅም ይችላል። ለጸሐፊዋ እስክሪብቶውን ብዕሩን፣ ለሾፌሩ ደግሞ ብሎኑን ቢሰጥ። ጥበብ ማለት ይሄው ነው። በቦታው ዕውቀትን በቦታ ሀብትን በቦታው ማስቀመጥ ነው። ማነጽ ጥበብ ይፈልጋል። ራዕይ ይፈልጋል። ማስተዋል ይፈልጋል። ጥንቃቄ ይፈልጋል። አንዳንድ ህንጸቶች ናቸው እናንጻለን ሲባል ነው የሚፈርሱት። ማነጻችን ሰውየውን እልህ ውስጥ እንዳይከት መጠንቀቅ አለብን። ከምክራችን የተነሳ ሰዎች እልህኞች ሊሆኑ ይችላሉ። የምትመክሩት ሰው እግዚአብሔር እንኳን ያልነፈገው ነፃ ፈቃድ እንዳለው ማወቅ አለባችሁ። ማወቅ አለባችሁ። እግዚአብሔር እንኳን ያልነፈገው እግዚአብሔር በማንም አልተናደደም። እግዚአብሔር ማንንም አይንቅም። ስለዚህ በራዕይ መምከር አለብን። እግዚአብሔር ባልተናደደበት ሰው እኛ መናደድ የለብንም። እግዚአብሔር የሚጠብቀውን ሰው ማስገባት ነው ያለብን። አንጹ፣ አንዱም ሌላውን ያንጹ። ያነጸው ሰው ትላንትና ገንብቷል፣ ጠዋት ደግሞ ውሃ ያጠጣል መጥቶ። ማነጽ ክትትል ይጠይቃል ወገኖቼ። ይዟል ወይ? ፈርሶ ሊያድር ይችላል፣ አይቀየምም፣ እንደገና ይገነባል። ሲገነባ ምን አይነት መጥፎ ድንጋይ ገጠመኝ ነው እንደሚለው አይደለም። ምን አይነት ብልሽት ነው የሰራሁት? ራሱን ነው የሚወቅሰው ስለመናዱ፣ ስለመፍረሱ። ስለዚህ አንዳንድ ምክሮቻችን ሲፈርሱ ራሳችንን ማየት የተሻለ ነው። ወንድሞች
ወገኖች ሆይ ይላል በመቀጠል በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። በጌታ የሚደክሙ የሚገዙ የሚገስጹ እነርሱ መጀመሪያ ምን ማለት አለብን? ማወቅ አለብን። ማን ነው እረኛዬ ማለት አለብን። እግዚአብሔር የሾመልኝ ማን ነው ማለት አለብን። ማወቅ አለብን። አለቃውን ያለየ ሊታዘዝ አይችልማ። ማወቅ አለብን። እንደውም ነፍስ ሁሉ በበላይ ያሉት ባለስልጣናት ይገዛ ነው የሚለው። ስጋ ሁሉ ለምን አላለም? ለባለስልጣንማ ጎንበስ ማለት ግድ ነው። ጠመንጃም ያንበረክካል። እግዚአብሔር የፈለገው ግን በነፍስ በልብ እንድንገዛ ነው። ስልጣን ከማን ነው ብለን? ከእግዚአብሔር ነው ብለን። የስልጣንን ስርዓት ስንንቅ የምንንቀው የእግዚአብሔርን ስርዓት ነው። ወገኖቼ ወጥተን የምንገባው ስልጣን ስላለ ነው። ተቀምጠን የምንማረው ስልጣን ባይኖር ኖሮ ሰው ለሰው አውሬ ሆኖ ተብላልቶ ያልቅ ነበር። መንግስት በሌለ ዘመን ሰው አይደለም፣ ሰው አውሬ ነው። ክፉም ይሁን ደግም ይሁን በዙፋን የተቀመጠ ያስፈልጋል። ስልጣን ወሳኝ ነው። በጌታ ቤትም የሚገስጹ ባለስልጣናት ያስፈልጋሉ። አሉ። ግን ዛሬ እየገሰጹ ይሆን ወይስ እየተገሰጹ? ምዕመናን በሚሰጡት ሳንቲም እያዘዟቸው ነው ወይስ እነሱ በመንፈስ ቅዱስ ስልጣን እያዘዙ ነው? ወደ እግዚአብሔር ቤት ስንመጣ የእግዚአብሔርን ለእግዚአብሔር ስንሰጥ እንደምንፈልገው ለመገልገል አይደለም። ዘማሪያንና አገልጋይ ማለት በአንድ ማለት አይደለም። የምንፈልገው የሚዘፍኑልን አይደሉም። የእግዚአብሔርን ልብ የሚያሳዩ ናቸው። እንደምንፈልገው መገልገል ማሰብ የለብንም። ጌታ እንደሚፈልገው የሚገስጹን ካሉን የታደልንን። ምክንያቱም ማንንም አይገስጽም። የሚገስጻችሁ በእናንተ ላይ ስልጣን እንዳለው ያመነ ነው። የሚገስጻችሁ በእናንተ ላይ ስልጣን እንዳለው ያመነ ነው። ከሚያባብላችሁ የሚገስጻችሁ እሱ አፍቃሪያችሁ ነው። ስለዚህ በእግዚአብሔር ቤት የሚደክሙትን ማወቅ አለብን። የሚያገለግሉትን ማወቅ አለብን። የእግዚአብሔር ስራ ተራ ስራ አይደለም፣ ክቡር ስራ ነው። የነፍስ አጀንዳ ነው። ሰልፉም የዚያን ያህል ብርቱ ነው ወገኖች። አገልጋይ ካልሆናችሁ የአገልጋይ ነገር አይገባችሁም። ካልወለድን የወላድ ነገር እንደማይገባል፣ የወላጅ ነገር እንደማይገባል አገልግሎት ብርቱ ሰልፍ ነው። ስለዚህ በጌታ ሆነው የሚደክሙትን ማወቅ አለብን። ልንገዛ ይገባል። ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እጅግ አድርገን ልናከብር ይገባናል። ምክንያቱም አምባሳደሩን ማክበር መንግስቱን ማክበር ነው። አምባሳደሩን መናቅ መንግስቱን መናቅ ነው። አምባሳደር ሲደፈር መንግስቱን የሚከራከረው አምባሳደር ተናግሮ አያውቅም። እግዚአብሔር ስለ ነቢያቴ ነገስታትን ገሰጽኩ ይላል። በእነሱ ምክንያት በምድር ላይ ረሃብን ጠራሁ ይላል። እግዚአብሔር ስለ አገልጋዮቹ ስለ ነቢያቱ የሚቆጭ አምላክ ነው። ጌታ እንዴት ያለ የክብር አምላክ መሆኑን ባወቀ ወገኖች፣ እናንተን የሚነካ የዓይኑን ብሌን እንደሚነካ ነው አለ ዘካርያስ። ያላወቃችሁትም እግዚአብሔርን እናንተን የሚነካ የዓይኑን ብሌን እንደሚነካ ነው። ስለዚህ አገልጋዮቹን የሚነካበት እሱን የሚነካበት ነው። ማንንም አምባሳደር ህዝብ መቅጣት አይችልም። መንግስቱን የሚቀጣው አገሩን የሚቀጣው አገልጋዩን ምዕመን መቅጣት አይችልም። የሚቀጣው የላከ ማን ነው? እግዚአብሔር ነው። ዛሬ ምዕመናን መቅጣት ይፈልጋሉ። ወላጅን መግረፍ እንደመፈለግ ነው።
እግዚአብሔር ይርዳን። እግዚአብሔር ያግዘን ወገኖቼ። ይሄ ካልገባን አስቸጋሪ ነው። እርስ በርሳችሁ በሰላም ሁኑ። አሁንም የአገልጋዮችን ድካም ከምንቀንስበት ነገር አንዱ የእርስ በርስ ምንድነው? ሰላማችን ነው። ምክንያቱም ምዕመናንን በመገላገል የሚድን ነፍስ ከመዳን እንዳይቀር የሚያገለግሉትን ሕዝብ ማገልገል ሲገባቸው የነገር ዳኛ እንዳይሆኑ። ዛሬ ሃይማኖት መምህራን፣ ዛሬ ሃይማኖት አባቶች መንፈሳዊ ምስጢርን እየፈለጉ አይደለም ያሉት። የድሮዎቹ መቼም ደግ ዘመን ነው። ቁጭ ብለው ቅኔ ሲቆጥሩ ምስጢር ሲፈልጉ ነው የሚውሉት። ዛሬ ነገር ሲዳኙ ነው የሚውሉት ወገኖቼ። ቤተክርስቲያን የዳኝነት ቦታ አይደለችም፣ የንስሐ ቦታ ነች። የመፈራረጃ መድረክ አይደለችም ወገኖቼ፣ የትህትና መድረክ ናት። ስለዚህ ሰላም ለቤተ ክርስቲያን ምንድነው? አስፈላጊ ነው። ምዕመናን እስከተመገቡ ድረስ እስከተገዙላቸው ድረስ በሰላም ይኖራሉ። የታዘዙ ቀን ነው ነገር የሚያመጡት። ነገር የሚመጣው ሁልጊዜም ስራ ተሰጥቶ መስራት ያቃታቸው ሰዎች ናቸው ነገር የሚያመጡት። መስራት አቃተኝ ማለትም ትትና ነው። የዛ ምላሹ ግልባጩ ነገር መሆን የለበትም። ዛሬ በቤተ ክርስቲያን ይሄን ያለው ነገር አገልጋዮቹን እንዲያግዙ ቤተ ክርስቲያንን እንዲያግዙ ልዩ ልዩ ነገሮች ይቋቋማሉ፣ ልዩ ልዩ ኮሚቴ ይቋቋማል። ግን የረብሻ መድረክ ይሆናል። ወገኖቼ የሀገራችን ባህላችን አብሮ መብላት የሚያምርብንን አብሮ መስራት ግን አላማረብንም። አብሮ የመብላት ባህላችን አብሮ በመስራትም መለወጥ አለበት። በእውነት ቤተክርስቲያን የሰላም ምንድነች? መገኛ ነች። ወንድሞች ሆይ እንመክራችኋለን፣ ያለ ስርዓት የሚሄዱትን ምን በሏቸው? ገስጿቸው። ያለ ስርዓት የሚሄዱትን ስልጣን የማያከብሩ ሊሆኑ ይችላሉ። የእግዚአብሔርን ቤት የማይፈሩ ሊሆኑ ይችላሉ። ለአንደበታቸው ለእግራቸው የማይጠነቀቁ ሊሆኑ ይችላሉ። እነዚህ አገልጋዮች አይደሉም። ሁሉም ለእግዚአብሔር ቤት ዘብ መቆም አለበት። ለእግዚአብሔር ቤት ሁሉም አደግድጎ መቆም አለበት። ቤቴ ነው መደፈር የለበትም ማለት አለበት። ግን ያለ ስርዓት የሚሄዱ ሁሉ ጊዜ የአገልጋዮች ዕዳ ናቸው። ስለዚህ ከአገልጋይ ጋር የሚላተሙት ምዕመኑ ቁጭ ብሎ እንደ ኳስ ሜዳ ነው የሚመለከተው። መብሉ ሲቋረጥ አይቆጨው፣ የእግዚአብሔር ቤት ሲደፈር አይቆጨው። የቤት ቅናት ይበላኛል ያለው ጌታ። የቤቱ ቅናት ምን ሊለን ይገባል? ሊበላን ይገባል። ያለ ስርዓት የሚሄዱትን መገሰጽ አለብን። ይሄ ደግሞ የእያንዳንዱ ምዕመን ምንድነው? ድርሻ ነው። ምክንያቱም በቤተ ክርስቲያን የምንኖርበት ዋነኛው ነገር ፈቃድ ነው፣ ፍላጎት ነው፣ ፍቅር ነው። ጌታ ኢየሱስ ክርስቶስ ማንንም አላባበለም፣ ግን ሁሉን ሰው ይወዳል። ስለዚህ ያለ ስርዓት የሚሄዱትን ሁሉ ጊዜ ገስጹ ይላል። ድፍረት የሌላቸውን አጽኗቸው። በቤተ ክርስቲያን ውስጥ ጸጋ ያላቸው ሰዎች አሉ፣ ግን ጸጋቸውን አያውቁም። ጸጋቸውን ያቃልሉታል፣ አልተረዱትም። ድፍረት ያጥራቸዋል ለመዘመር፣ ድፍረት ያጥራቸዋል ለመምከር፣ ድፍረት ያጥራቸዋል ለመስበክ፣ ግን በውስጣቸው ተቀብሯል። እነሱ ምን በሏቸው? አጽኗቸው፣ አጠነካክሯቸው፣ አበረታቷቸው። ምክንያቱም ጸጋ ያለው ሰው ሲበረታ ጥቅሙ ለኛ ነው። ላም ወተቷን ስትሰጥ እኮ አንድ ብርጭቆ ጠጥታ ታውቃለች እንዴ? አታውቅም። ለኛ ነው። ጸጋ ያላቸው ጸጋቸውን ሲያወጡ እኛ እንጠግባለን። ለደካሞች ትጉላቸው፣ በምክርም በጸሎትም ትጉላቸው። ቤተክርስቲያን የዚህ ሁሉ ጥርቅም ናት። ድፍረት የሌላቸው አሉ፣ ደካሞች አሉ። ቀጥሎ ምን ይላል? ሰውን ሁሉ ታገሱ። የማንታገሰው ሰው የለም።
የማንታገሰው ሰው የለም። ሰውን ሁሉ ታገሱ። ከሰው ጋር የምትኖሩበት ምስጢሩ ትዕግስት ይሁን። እዚህ ጋር አንዱ ቢያሳዝናችሁ እዛ ብትሸሹ እዛም ይጨምራችኋል። የጊዜ ጉዳይ ነው እንጂ ሁሉም ባህሪ ያለው ሁሉም ጠባይ ያለው እዛም ቤተሰብ አለ የሚባል ነገር አለ። አለቃ ገብረና ልጅ ጠብቁ ተብለው ልጁን ወስደው ጎረቤት ያስተኛሉ። ሚስትየው ስትመጣ ደንግጠው የጎረቤት ልጅ ይዘው ገቡ። ሚስትየው ልታጠባ ስትል ልጅ አይደለም የጎረቤት ልጅ ነው። ለጣለው እዚህ ሰዓት ውስጥ ለጣለው እንተሷል። አይ ማዘንጊያ እዚያም ቤተሰብ አለ። ያንቺ ልጅ ደግሞ እዛ ይጣላል እኮ ነው። ወገኖች የትም ብትሄዱ እዚያም ቤተሰብ አለ። በምድር ላይ ፍጹም ቤተክርስቲያን አትፈልጉ። የለም ወገኖች፣ ፍጹም ህብረት የለም። ፍጹም ቤተክርስቲያን ስለታችሁ ሰምሮ ካገኛችሁ እናንተ መግባት አትችሉም። ፍጹም አይደላችሁማ። ስለዚህ ፍጹም ነገር ስትመኙ ራሳችሁ እንደምትቀሩ ማሰብ አለባችሁ። ፍጹም እግዚአብሔር ነው። ሰውን ሁሉ ታገሱ። ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ምክንያቱም ጦርነት የሚባለው የአንድ ወገን ተኩስ አይደለም፣ ምልልስ ነው። የአንድ ወገን ተኩስ ጦርነት አይባልም። ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካም ለማድረግ ትጉ። መልካም ነገር አጋጣሚ አይደለም፣ ተግተን የምናደርገው ስራችን ነው። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ እግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። የመጨረሻውን ነው መንፈስን አታጥፉ፣ ጸጋን አታጥፉ ማለት ነው። ጸጋን አታጥፉ። ጸጋና እሳት አንድ ነው። ካልቆሰቆሱት አይነድም። በውስጣችሁ ጸጋ ካለ ቆስቁሱት፣ አለበዛ እየከሰመ ይመጣል። ትንቢትን አትናቁ። ትንቢት ምንድነው? ስብከት ነው። ወደፊት እንደዚህ ይሆናል አይደለም። ነቢያት ወደፊት እንደዚህ ይሆናል ያሉት በጣም ጥቂት ነው። የሚበዛው ትምህርታቸው የወቅቱን ታዳሚ የሚመለከት ነው። እግዚአብሔር ያለውን ሰርዞ የሚመጣውን ትውልድ አይደለም የሚያናግረው። እግዚአብሔር የሚያናግረው በመጀመሪያ የመጣውን ሕዝብ ነው። ትንቢትን አትናቁ። አንዳንዴ ስንሰማ ምን ነው ዛሬ ገሌ በኖረ እንላለን። እግዚአብሔር ግን የተናገረው ለገሌ ሳይሆን ለእኛ ነው። ሁሉን ፈትኑ፣ መልካሙን ያዙ። እዚህ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስትገቡ ሁሉን ፈትኑ፣ መልካሙን ያዙ ይላል። እዚህ ብዙ ነገር ልትማሩ ትችላላችሁ። ፈትኑ፣ ግን መልካሙን ያዙ። ሁሉ አይያዝም። የሰሙት ሁሉ አይያዝም። ሁሉን መፈተን፣ መልካሙን መያዝ መልካም ነው። ይሄ ሐዋርያዊ ምንድነው? ምክር ነው ወገኖች። ዛሬም እግዚአብሔር ይናገራል። ስለዚህ በሐዋርያዊ ምክሮች መጽናት፣ በሐዋርያዊ ምክሮች መቆም፣ በሐዋርያዊ ምክሮች መጽናናት፣ በሐዋርያዊ ምክሮች መጎልመስ ያስፈልጋል። በእግዚአብሔር ቤት ኑሯችን በቅዱስ ትሕትናና ፍቅር ሊሆን ይገባዋል። መንፈስ ቅዱስ ያግዘን። ጌታችን ሆይ እናመሰግናለን። አንተ ትልቅ ነህ፣ እናከብርሃለን። በቤት በፍርሃት በትሕትና በፍቅር መመላለስ ይሁንልን። በሰጠህን ዘመን ሁሉ ጌታ ሆይ አንተንም ቤትህንም ቃልህንም እንድናከብር ጸጋን አብዛለን። በዓለም ዙሪያ ለሚኖሩ ክርስቲያኖች ሁሉ ጌታ ሆይ መንፈሳዊ ስልጣንን እንድታስተምርልን እንለምንሃለን። ቤትህ የሰላም ደሴት እንዲሆን፣ ከቤትህ የሚወጣው ዜና ሁሉ ሰላም እንዲሆን እንጸልያለን። በየፍርድ ቤቱ ያለ የቤተ ክርስቲያን ጉዳይ ሁሉ በስምህ እንዲዘጋ እንጸልያለን። ጌታ ሆይ ቤተ ክርስቲያን የሚመጡባት እንጂ የሚሸሹባት እንዳትሆን፣ ያንተን መልካም ቤት ጌታ ሆይ ካልተገራ ባህሪያችን የተነሳ መሰለጃ እንዳናደርግ በመንፈስ ቅዱስ አግዘን። ሁሉንም የምትይዝ ጌታ ተመስገን። ቤትህ በክብር በሰላም በፍቅር ያሸብርቅ። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ለአንተ ይገባል። ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም
ለዘላለሙ አሜን።